የመጀመሪያዋ ሱፐር ውመን ሆኜ እመጣለሁ ማለት ነው። ዋው ያብቃት። ሱፐር ውመን ለመሆን ያብቃት። ፈንድሻ እንዴት ነሽ ታዲያ? እሱም ገፍተር ያደርገኛል ብዬ ስላሰብኩ ዋሪው አልኩት። አገራ በጣም ወጣት ነሽ። እንደዚህ ጨረቃ ትመስላለች እንዴ? በአማርኛ በእንግሊዘኛ ምን አለ እኛ ሀገር እንዲህ ያለ እንደዚህ ያለ ገምት እስቲ። ተመልካቾቻችን መሴሾው ነው። መሴሾው በአባይ ቲቪ እና በመሴሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን ደግሞ የእንግዳ ፕሮግራም ይሆናል። ዛሬ በጣም አሪፍ ወጣት ጋብዤላችኋለሁ። በተለይ በተለያዩ የማህበራዊ ሚዲያ አዝናኝና አስተማሪ ቪዲዮዎችን በመልቀቅ ትታወቃለች። ቲክቶከር ማራማዊት ዮሐንስ ትባላለች። በቲክቶክ ስሟ ደግሞ ማሪያ ሉና ናት። ማሪያ ሉና እንግዲህ በተለይ ታዋቂው ዩቲዩበር ወደ ኢትዮጵያ ሲመጣ አይሾ ስፒድ በተለየ ሁኔታ ከተቀበሉት ኢትዮጵያን አንዷ ናት። ዛሬ ስለ አቀባበሉና ስለነበረ ሁኔታ እንዲሁም ስለ ማህበራዊ ሚዲያ እንቅስቃሴዋ ልጠይቃት የመሴሾው እንግዳ አድርጊያታለሁ። በክብር ተቀበሏት። ማሪያ ሉና ማሪያ ሉና ማሪያ ሉና ማሪያ ሉና ማሪያ ሉና How are you? I'm good. I'm good. Who are you? Who are you? Who are you now? Oh, I'm your Spade. ያ በጣም እንግዲህ አይሾ ስፒድን የተለየ ልብስ ምን አይነት ልብስ ነው የሚባለው? ፊት መሸፈኛ። የፊት መሸፈኛ እንደ ጭንብል ለብሳ የአረንጓዴ ቢጫ ቀይ የኢትዮጵያን አርማ ለብሰሽ በትክክል ከተቀበሉት አንስት አንዷ ናት እና በጣም አድናቆትን ተችሯታል በወቅቱ። እዚህ በክብር ሞራስታት እኔም እንደ አይሾ ስፒድ ነው የተቀበልኩሽ። እንደዚህ ፈረውኩ። Who are you? እንኳን ደህና መጣሽ። እንኳን ደህና ቆየኝ። አገራ በጣም ወጣት ነሽ። እንደዚህ ቪዲዮ ላይ አይ ያን ጭንብል ለብሰሽ ሌላ ትልቅ ሰው ነው ለምሳሌ አላማው እሱ ነው። ተለቅ ለመታይ ማናት ምናምን ብዬ ስጠይቅ እንደገና ወደ ቲክቶክ አካውንትሽ መሩኝና አየሁሽ በደንብና ለካ በጣም አክቲቭ ፓርቲሲፓንት ነሽ በቲክቶክ ዓለም። አዎ እንግዲህ አሁን በአሁን ሰዓት በደንብ እየሞከርኩ ነው። እየሞከርሽ ያለሽ? አዎ እየሞከርሽ ነው። አይ ደስ ይላል። ማሪያ ሉና እንግዲህ ማርያማዊት ዮሐንስ ነው ስምሽ። ማሪያ ሉና ምንድን ነው? ማርያማዊት አሁን አንዳንድ ሰው ለማለት ይከብደዋል፣ ረዘም ይላል። ከዛ በቃ ማሪያ ብዬ አሳጠርኩት። እሺ ማርያማዊት ማሪያ ኬሪም አለ ማሪያ ብዬ እኔ አሳጠርኩት። እሺ ሉና ማለት ደግሞ ጨረቃ ማለት ነው። አይኔ ተለቅ ያለ ነው፣ ፊቴ ክብ ነው። ጨረቃ አመሳሰልኩትና ማሪያ ሉና አልኩት። ጨረቃ ትመስላለች እንዴ? ትመስላለች? ትመስላለች። ክብ ጨረቃ ማለት ነው። ናይስ። ስለዚህ ጨረቃ ብዬ ነው ወይስ ሉና ብዬ ነው ማናገረው? ማሪያ ይሁንልኝ። ማሪያ ሉና። በጣም በሚገርምሽ እንግዲህ በተለይ ከአይሾ ስፒድ ማምጥጋት ጋር ይዞ ጥሩ እንቅስቃሴ ካደረጉት አንዱ አንቺ ነሽ እና አንድ ቪዲዮ ነኝ። እሺ እስኪ እናስታውሰው። እንደዚህ አይሾ ስፒድን ለመቀበል እንዴት ሀሳቡ መጣልሽ? ሀሳቡ እንግዲህ አይሾ ስፒድ ገና አሜሪካ ቱር ያረጋ ነበር። በየሀገሩ እየሄደ ቱር ትራቭል ያረጋልና አሜሪካ ቱር ትራቭሉን ሳይጨርስ አፍሪካ ብሄድ እያለ ያወራ ነበር። ያንን ሳያወራ እኔ ኦልሬዲ ደስ ይለኝ ስለነበረ ያኔ በእንግሊዝኛ ቪዲዮ መስራት ጀመርኩ ኢትዮጵያን አያልኩኝ እና በሰዓቱ እንደውም አብሮኝ የተማሩ ተማሪዎች ነው አይተው ታዲያ ምንድነው የምታደርጊው ምንድነው የምትያየው እኮ ይሉኛል። ቪዲዮን ማለት ነው ላየው ይችላል ግን እኔ መሞከር ያለብኝ ደግሞ መሞከር አለብኝና በአማርኛ በእንግሊዝኛ ኢትዮጵያና እያልኩኝ አወራው። ከዛ በኋላ የኢትዮጵያን አፍሪካ ቱር ትራቭል እንደሚያደርግ አሳወቀ። ሀገራቶቹን ዝርዝር ውስጥ ኢትዮጵያ አለች። ደስ አለኝ። ቪዲዮን ቀጠልኩኝ። በአጠቃላይ ቢደመር ወደ 300 ሳይሆን ወደ 200 ቪዲዮ ሆናል ለሱ የሰራሁት። በጣም ብዙ ነው የሰራሁት እና እያልሽ በአማርኛ በእንግሊዘኛ ምን አለ እኛ ሀገር እንዲህ ያለ እንደዚህ ያለ በቃ እያልኩ የተቻለኝን አቅም እያልኩ ማለት ነው። በአማርኛ በእንግሊዘኛ ሜንሽን እያደረኩት ላዩም ይችላል እሱ አይታወቅም። ግን በሰዓቱ እኔ በቃ ማድረግ የምችለውን ሳደርግ ነበርና ኢትዮጵያ እንደሚመጣም አናውንስ አደረገ ማለት ነው። በዛ ሰዓት በቃ በጣም ኤክሳይትድ ነኝ። እንዴት ብቀበለው
የሱ ኢነርጂው በጣም ከፍ ያለ ነው እንደምታው ኢነርጂ ያለው ሞራል አለው ሶ በዛ ሌቭል ካልተቀበልኩት እሱም ዞር ብሎ ያየኝ ስለዚህ በቃ ለየት ያለ ነገር ለማምጣት አሰብኩ ማለት ነው እና እንደዚህ ሲደነግጥብሽ ያልደነገጥሽ እንደዚህ ሲያፈጥብሽ እውነቱን ለመናገር ይሄ ሐሳብ ይሄ ልብስ የመጣው ከጓደኞቼ ጋር ነው ልብስ የሰራ ነው በነጋ ለምሳሌ ነገ ይመጣል ሲባል ማታ ላይ ጭምብሉ ተሰፋ ፕሪንት ቤት ሄዶ አረንጓዴ ቢጫ ቀዩ ታሰበ ኦሬዲ ቀሚስ እንደውም ለሌላ ቻሌንጅ ሰሰራ የነበረውን አውጥቼ ነው ያደረኩት እሺ ገጣጣም ነውና በቃ ይሄ ግድ አላማ ነው አልኩኝ እንደዚህ ካላረኩኝ እንትን አይለኝም ሶ ልክ ፊለፊቴ ሲመጣ እንዲህ ብዬ ይቀበላሉ አልኩኝ ትንሽ ያስፈራል የሚያስፈራው ምንድነው ብቻውን አይደለም ሀገር ሰው እየተከተለው ይመጣል ማለት ነው እኔ ፊለፊት ቆም ያለው ከዛ በዛ ሰዓት ምን አይነት ስሜት ይሰማል ወቅ ይሄ ደግሞ ግብዳ ነው ሲታይ በጣም ትንሽ መስላል ቪዲዮ ላይ ግን ትልቅ ነው ጋርዶቹ አሉ ምናምን በቃ ደፈር ብለ ካልሆነ እሱን ገፍተር ያደርገኛል ብዬ ስላሰብኩ ሁዋሪው አልኩት እሺ ሁዋሪው አልኩት ለምንድነው እኔ ኦሬዲ እሱ ማስክ አድርጌያለሁ ቲሸርት ላይ ደግሞ ሃይ ኮፒ አይሾ ስፒድ ይላል which means ሃይ ኮፒ አይሾ ስፒድ እኔ ነኝ አንተ ማን ነህ እያልኩት እሺ ሶ እቅዴ ነበረው who are you ማነሽ ስለኝ ቴክ ኦፍ ማይ ማስክ ማስኪን አውልቀው ልለው ነበር ከዛ ልክ ሳይወልቀው እኔ እንደሆንኩ ያል ማለት ነው በሰዓቱ ግን ጥርፊያ ስለነበረ ድንገት የሆነ ሰው ጎተተኝ ከዛ ሌላ ፕሮሲድ አደረገ ማለት ነው ሶ በሰዓቱ በቃ ይሄ ነገር ማድረግ አለብኝ ብዬ ነበር እንትን ያልኩት ግን ያው ሲጮህብሽ ምናምን የፈጠረብሽ ስሜት አለ እንደዚህ እኔ እንትን ያዘኝ ምንድነው ማድረግ አለብኝ የሚል ሞራል ላይ ነበርኩ የፈለገ ቢገለበጥም አልሰማውም ነበር ከዛ በኋላ ደግሞ ከተጫዋቹ በኋላ ፊት ለፊት ሌላ ቦታ ተገናኛችሁ እንደገና አንድ ቪዲዮ ነው ታላ በኢትዮጵያ የመጀመሪያው የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ የዲፕሎማቶች ሰፈር በሆነው በሳር ቤት እጅግ ዘመናዊ ውብ የመኖሪያ አፓርትመንት ከ21 በላይ መገልገያዎች ጋር ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በካሬ በ120 ሺህ ብር ማለትም ባለ 1 መኝታ 101 ካሬ በ1 ሚሊዮን 212 ሺህ ብር ባለ 2 መኝታ 159 ካሬ በ1 ሚሊዮን 908 ሺህ ብር ባለ 3 መኝታ 176 ካሬ በ2 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ የስማርትና ሌክዠሪ አፓርትመንት አንዱ አካል ሆኖ ምን ይሄ ብቻ በኢትዮጵያ አየር መንገድ ሼባ ማይልስ ጎልድ ስታተስ አባልነትን ያገኙ አሁን እዚህ ላይ ጭምብል የለበሽው ልጅ እንደሆነ ሻውቋል አዎ ምን ተፈጠረ መሰለ ጭምብሉ ላይ እቅዴ ነበረው ልክ ሲመጣ እንደዛ አረጋና ያወልቀዋል ፊቴን ያያዋል እስከዛ ሰዓት ፊቴን አላየው በዛ ሰዓት እሱ ከኢትዮጵያ አይሾ ስፒድ ሩጫ ያረጉ ነበር እኔ በዛ ሰዓት ቶሎ ብዬ ስዕልም ነበረኝ ምን ማድረግ አለብኝ ብዬ አሰብኩኝ በሩ ጋር ወደ ውስጥ ወደ ሙዚየሙ ነው የሚገቡት እሩን ይዤ በሩ ላይ ቆምኩኝ ከዛ ዛው ሐሳቡ መጣልኝ እጅ እንጋጠም ድሮ ሃይ ስኩል እያለሁ እጅ ጋጠም ነበር ጠንካራ ነኝ እና ጋጠም ነበር በቃ ዛው ሐሳቡ መጣልኝ እጅ እንጋጠም ብለው ይጋጠመኝ ቆሜ ባወራው አይሰማኝም በቃ እንጋጠም እላለሁ ብዬ በሩ ላይ ስዕሉን ያስኩኝና እንጋጠም አልኩት እሺ አለኝ እሱ እንደውም በሩ ላይ ምን ብሎኛል ለምንድነው why you want to fight me ብሎኛል ለምንድነው እኔ መደባደብ የምፈልገው አለኝ እኔ መደባደብ ፈልጌ አይደለም ግን የዛን ሰው አቴንሽን እንዴት ትይዘዋለህ በቃ እኔ ከአንዴም ሶስቴ ነው ያገኘሁት ለምን ፈጠን ክሬቲቭ የሆነ ሐሳብ ካላመጣ ጥሎ ነው የሚሄደው እንዴት ነው ሙሞት ክሬንት እንፍጠር አሷና ነው አይደል እንዴ እንፍጠር አይደል እስቲ ሞር ወጋራ እስቲ ያቀመጥ ይመጣል ካላልኩ አልደርስ እሺ በይ እሺ 1 2 3 ዳዳ እንዴ አንቺ በጣም ተካራ ነሽ ባክሽ ትንሽ አንዴ በአይሾ ስፒድ የደመርሽው ነው እኔ ጋር የመጣው እውነት ነው የሱ ተላልፎ ነው በተለይ እንደዚህ አይነት ለየት ያለ አቀባበል ማድረግሽ በጣም ጥሩ እንቅስቃሴ ነበርሽ አክቲቭ ፓርቲሲፓንት ነበርሽ ስለዚህ ሞራል ያስፈልጋታል አይ ስሰማ ግን አይሾ ስፒድን አፍቅረሽዋል ይባላል ለራስ ደንግጫለሁ ስሰማ ሰምተሻል ወሬውን ሰምቻለሁ እንዴት ነው ነገሩ እንዴት መሰለ እኔ አሁን ብዙ ሰው እንዲረዳልኝ ፈልገው አንድ ሰውን ስታደንቀው ሁሌ ማፍቀር አይደለም አንደኛ ማታውቀውን ሰው እንዴት ነው የምታፈቅረው
ብዙ በአይን ፍቅር እኔ ብዙ አላምንም እና እንግዲህ እኔ ሰውዬ ያየሁት በዩቲዩብ ነው አላውቀውም አያውቀኝ ስለዛ እኔ አፍቅሬው አይደለም ደግሞ አፍቅረዋለሽ ቋንቋ የለም ነው የተባለው ኦኬ ቋንቋው ሳለ እንግሊዝኛ ተግባብተናል ቻለሻ ግን ያው እሱ አዲስ አበባ ኢትዮጵያ እንዲመጣ ኢትዮጵያ እንዲጎበኝ ካለሽ ጉጉት ነው እንጂ አፍቅረሽው አይደለም ይታወቅላት አፍቅረው አይደለም አፍቅረው አይደለም ተረዷት ናይስ በጣም አጠቃላይ እንደዚህ አይነት እንቅስቃሴሽ ላይ ምናምን ምንድን ነው የተሰጠሽ አስተያየት በጣም ደስ የሚል አስተያየት ነበር እንደውም ምን ያልጠበኩም በሚገርም ሁኔታ ብዙ ሰው በቃ ኮንፊደንስሽ ብለው ነው ያደነቁኝና እኔ ራሱ ሳየው ቪዲዮን በኋላ ላይ ለካ እውነትም አልኩ ስሜቱ ላይ ስትሆን አይታወቅም በኋላ ላይ ሳየው ግን በጣም ነው ደስ ያላቸው ስፔሻሊ እናቴ ራሱ በቃ ረረ ማሪ ነው የምትለኝ አንቺ ነሽ አለችኝ እና በቃ ደስ የሚል ስሜት ነበረው ከህዝቡ በጣም በቃ ጎበዝ ጀግና በርቺ የሚል አስተያየት ነበር የተሰጠኝ ሌሎች ሀገራትም መስክረውልሻል ይባላል አዎ ይባላል እውነት የተባለም አለ እኔ ራሱ በቃ ጎበዝ ነች የተቀበለችው ምክንያቱም እንደዚህ አይነት የተቀበለው ሰው የለም ለአፍሪካ ውስጥ ከሄደበት ሀገር ለየት ባለ መልኩ ነው የተቀበልኩትና ያው አፕሪሺየት ተደርጓል አንድ አፍሪካዊ ነው የሆነ ነገር ብሏል አዎ ዜና ሰርቷል የት ሀገር ነበር ውጪ ነው የሚኖረው እሱ ውጪ ነው የሚኖረው ግን ዜና ሰርቶ ነበር ምንድን ነበር ያለው አቀባበሏ ኢነርጂዋ ይለያል የነበራት ኢነርጂ በጣም ነው የሚለየው ሞራሏ ነው ያለው እውነትም ይለይ ነበር እቺ ልጅ እኮ ያስተዋውቁኛል በጣም ደስ ይላል እምልሽ አሁን በዚህ ባይሾ ስፒድ ኢትዮጵያ ውስጥ በመምጣቱና በነበረው አቀባበል ላይ የተለያዩ ሀሳቦች ይሰነዘራሉ የተለያዩ አስተያየቶችም ሲሰጡ ነበርና ምን አስተያየት አለሽ አንቺ እኔ አሁን ብዙ ነገር አይቼበታል ለምሳሌ አንደኛ የሶሻል ሚዲያ ተጽዕኖ አይቼበታል ለምሳሌ አንድ ሰው መረዳት ያለበት አይሾ ስፒድ ወጣት ነው ገና 21 አመቱ ነው እዚህ ያከበረው 21 አመት ወጣት ይሄን ያክል በሶሻል ሚዲያ ኢንፍሉዌንስ ማምጣት ከቻለ ምን ያክል ሊሰራበት ይችላል ምን ያክል ወጣቶች ህይወታችን መቀየር እንችልበታለን ሚል አይኔን እና ሞራል ነው የሰጠኝ አንደኛ ሁለተኛ ደግሞ እንደ ሀገር የሱ መምጣት ምን ያክል በአለም ደረጃ ኢትዮጵያ እንድትታይ በውስጥ ዲኤም ያደርጉኝ አሉ ኢትዮጵያ ትራቨል ማድረግ ፈልጋለሁ ታመቻችልናለሽ ወይ በጣም ነው የሚገርመው ሀገራችሁ ተብሎ ብዙ ሰው ዲኤም አድርጎኛል ይሄ ምን ያክል የውጭውን እይታ እንደቀየረ ነው የሚያሳየው ሶሻል ሚዲያችንን ሀገራችን ለማሳየት ፕሮሞት ለማድረግ መጠቀም እንችላለን የሚል ነውና የህዝቡም አንድነት የሀገር ፍቅርም አይተንበታልና በጣም ደስ የሚል ስሜት ነበረው ደስ ይላል ምናልባት ይሄ ቲክቶክ የጀመርሽው መቼ ነው ከዚህ በፊት መታወቅ የጀመርኩት 5 ወር 6 ወር የጀመርሽው ነው የጀመርኩት ግን 8 ወር ይሆነኛል ምናልባት በአዶናይ ቻሌንጅ ነው የጀመረችው የሚባለው ነው ሁለት ነው ከዛ በፊትም ቲክቶክ ነበር እሰራ ነበር በዛ ሰዓት ግን እንዴት መጀመሪያ ቲክቶክ የጀመርኩት እኔ ከጓደኞቼ ጋር ቢሮ አለ ራሳችን የከፍተን የምንሰራው ፋኖስ ቴክ ይባላልና እዛ ቢሮ ላይ ሆስቶች አሉ ቪዲዮ የሚሰሩልን ከሆስት ይልቅ እስቲ አንቺ አንድ ቪዲዮ ስሪ የሚል ሐሳብ መጣ ከጓደኞቼ ልስራ አልኩኝ የመጀመሪያ ልስራ አልኩኝ ስራ ያሉኝ ከዛ በቃ 3-4 ደጋግም እየተሳሳት ሰራውና ተለቀቀ ያ ቪዲዮ የመጀመሪያ ቲክቶክ የተለቀቀው ያ ሆነ የኛም ፔጅ ላይ መስራት ጀመርኩኝ ከዛ በኋላ ግን የራሴን አካውንት እንድከፍት ጓደኞቼም ገፋፉኝ ለምን አከፍችም የሚል ከዛ ጀመርኩኝ ከፈት ግን ያኔ ድምጽ አልባ ነው ድምጼን ሁላ ማውራት ፈራ ነበር ከዛ በኋላ እያለ እየሰራው ያለ የአዶናይ ቻሌንጅ መጣ ማለት ነው ቻሌንጁም ሲመጣ በዛ ሰዓት አዶናይ 100 ቪዲዮዎች ብዙ ቪዲዮዎች ይለቅ ነበር ከዛ እኔም በቃ ዋይ ኖት ብዬ 40 ምናምን የሆነ ሰው እንደውም እሱን ቻሌንጅ አደረገው 100 ቪዲዮ ልቀቅ ብሎት ከዛ በኋላ እሱ 40 ምናምን ሰራና በዛ አይነት ነገር አለ ከዛ እሱን አየንና እኔም ጓደኞቼ ለምን 100 አንለቅም ማለት እሺ ብዬ ጀመርኩ ማለት ነው ከዛ እየለቀኩ ያለ በዛ ሰዓት አዶናይ ማየኝና ኮሜንት አደረገል ሪፖስት አደረገል እንዴ አልኩ ሞራል ከዛ እሱም ቻሌንጅ አደረኩት አለ በቃ ተቀላቀሉ ሌሎቻችሁም ቻሌንጅ ሆኗል ሲባል ሌሎች ልጆችም ተቀላቀሉ የዛን ቀን እንግዲህ የመጀመሪያዋ 100 ቪዲዮ ሰርች ጨረስኩ እሱም ላይቭ ላይ መጣ አወራኝ በቃ እንደኔ ደስተኛ ሰው አልነበረም በዛሳ አንድ ወቅት በቀን 150 ቪዲዮ ለቃለች የሚባለው ነው እውነት ነው 150 በቀን በተከታታይ ለመጀመሪያ የአዶናይን ቻሌንጅ 100 ለቀኩ ከዛ 150 ቪዲዮ ለቀኩ ስቲፍን ለማግኘት የሚገርም ነው 200 ማለት እውነት ነው ነው ቲክቶክ አላስለቀቅም ብሎኝ ከ180 በላይ ሌላ አካውንት ነበር እዛ ላይ ለቀኩ አትገርምም ታችን በጣም ይገርማል በጣም ይገርም ነው እስቲ ከቲክቶክ እንቅስቃሴዎች ጋር በተያያዘ አንድ ቪዲዮ እንይ
ይሄ ድግስ ምንድነው? የቀለበትሽ ነው የሰርግሽ ነው? ሁለቱም አይደለም ማዝናለሁ። ምንድነው የድግስ? ይሄ ምንድነው? ቲክቶክ ላይ እንግዲህ ጌም አለ። እሺ ጌም ይዘጋጃልና የኔን ጌም ለየት ባለ ሁኔታ ለማዘጋጀት አስቤ በድግስ መልኩ ነው ያደረኩት። በኢቨንት ነው። ለመጀመሪያ ጊዜ ነው እንደዚህ የተደረገው። ኦኬ በሚያሳዝን ሁኔታ የመጀመሪያ ጌም ቢሆን ተሸንፍ ያለው ግን ደግሽን የተሸነፍኩት። ሀሳቡ ምንድነው? የዛሬ 2 ወር 3 ወር አዲስ ሀሳብ መቶልኝ ነበር። ኢትዮጵያን ቲክቶክ ላይቭ አዋርድ የሚል ይሄ ጌመሮችን አወዳድሮ የመሸለም ማለት ነው። በሰዓቱ ግን ብዙ አልታወኩም ነበር። ከስፒድም በፊት ስለነበረ ብዙ አላየልኝ። ሀሳቡን ይዤው ተስፋ ሳልቆርጥ ይዤው መጣውና በኋላ ላይ የኔ ቀጠሮ ጌም እድል አገኘው ማለት ነው። ከዛ ይሄን ነገር በዚህ ማስተዋወቅ እችላለሁ፣ ሰው አይን ውስጥ መግባት ይችላል ብዬ አሰብኩኝ። ከዛ የኔ ጌም ለት ተደገሰ፣ ዋንጫም ተዘጋጀ። አሸነፍ ፍቅር ሪከርድ ነሽ ብትባል ለሷ ተሸለመሽ ማለት ነው። ግን በአሁን ሰዓት ላይ ይሄንን በዌብሳይት ተሰርቶለት ውድድር እስካሁን ወደ 100 ሰው ተመዝግቧል። ኤፕሪል 1 ይጀምራል ውድድሩ። አሪፍ እየሄደ ይገኛል ማለት ነው። ስለዚህ ይሄ ቲክቶክ ጌም ነው፣ የቲክቶክ ጌም ነው። ከዛ ወደ ቢዝነስ አይዲያ ተቀይሮ ኢትዮጵያን ቲክቶክ ላይቭ አዋርድ ሆኖ የተለያዩ ጌመሮችን የሚያወዳድር ከዛ ለአሸናፊውን የሚሸለምበት ትልቅ ኢቨንት ነው የሚሆነው ማለት ነው። ስለዚህ ይሄ በአንቺ ተነሳሽነት የተጠነሰ ነው። በጣም ጎበዝ አይደለች? በጣም አሪፍ አይደለች? ደስ ይላል በጣም። እንደው እስኪ ወደ ህይወትሽ ልምጣና አዲስ አበባ ትውልሻለሽ? አዲስ አበባ ነው ተወልጄ። የት ሰፈር? ኮተቤ። የሴት ልጅ እድሜ አይጠየቅም ባለ እድሜ ስንት ነው? እድሜ ገምት እስኪ። ያው ከ20 እስከ 25 ነው። 23 ትመስላለች። 23 ትመስላለች። ስለዚህ አንድ ፎቶግራፍ ሳይሽ እስቲ ይችላል። ግን ጨረቃ የምትመስል ይችላል። አሁን ጨረቃዋ ሉላ መጣች። አሁን ሌላ ፎቶግራፎች ነበሩ። እስቲ ምን አይነት ልጅ ነበረች ሉላ? እንግዲህ አስተዳደጓ ልጇ ምን አይነት ልጅ እንደነበረች ንገሪኝ። ተጫዋች ነበርኩ፣ እጫወታለሁ። የቤቱ እንደው ፈንዲሻ አባል ነበረ። እውነትሽ ነው? እጫወታለሁ፣ አደምቃለሁ፣ እስክስታ እወዳለሁ። ድምቀት ነበርኩ። እውነትሽ ነው? እውነት። ፈንዲሻ እንዴት ነች ታዲያ? ፈንዲሻ የተባለችው ሳቅ ምናምን እስክታ ስለምትወጂ ነው? ቤት ውስጥ ደመቅ አደርጋለሁ። እንደዛ አይነት ትመስያለሽ። በትክክል። ናይስ። ስለዚህ አስተዳደግሽ እንዴት ነበር? አስተዳደጌ እንግዲህ እንደማንኛዎቹም እንግዲህ ትንሽ ስትሪክት በሆነ ቤተሰብ ነው ያደግኩት። ግን ያው በቻለም ቤት ውስጥ ነፃነቶች አሉኝ። ስቃለሁ፣ እጫወታለሁ፣ እንዳልኩ እስክስታ ደስ ይለኛል። በአሪፍ ሁኔታ ነው ያደግኩት። ወንዳ ወንድ ብጤ ነበረች አሉኝ። እውነት ነው? ትንሽ ጋጠም ነበረ፣ እጅ ለእጅ ምናምን እንደዛ ወንዳ ወንድ ያጫውተኝ። ወንድ ደስ በጅዶ ጥለሽ አታውቂም? በጅዶ እንደዚህ ጥያለሁ። አንድ ወንድ ጥያለሁ። ወንድ ጣለች ናት። ያው አድንቋት። ልጅ እያለሽ ምን ነበረው መሆን የምትፈልጊው? ልጅ እያለሁ ጠበቃ መሆን እፈልግ ነበር። እውነት? እሺ። ከዛ ግቢም ስገባ ጠበቃ የመማር እድሉ ነበር። ግን በሰዓቱ ጥብቅና መማር የፈለግኩት ጠንካራ ሴት፣ ኮንፊደንስ ያላት ፊልም ላይ የምናያቸው አሉና ያቺን ሴት መሆን ስለምፈልግ ነበር። ግን ሳስበው በጥብቅና ብቻ ሳይሆን በተለያየም የስራ ዘርፍ ውስጥ ያቺን ሴት መሆን እችላለሁ ብዬ ስላሰብኩኝ ከጥብቅና ወደ ማኔጅመንት ዘርፍ ሄጃለሁ። ኦኬ። ምንድን ነው ያጠናሽው? ማኔጅመንት ነው። ማኔጅመንት የት ነው? ጎንደር ዩኒቨርሲቲ። በጎንደር ዩኒቨርሲቲ ውስጥ ቢኤ ዲግሪ አለሽ? አዎ። አረና ድንቃት ሉና። በጣም ማለት። ስለዚህ ለምን አልቀጠልሽም በዚህኛው አሁን በማኔጅመንቱ? ኦልሬዲ ያው ከጓደኞቼ ጋር ቢሮ የራሳችን ስላለ የማርኬቲንግ ማኔጅመንቱን ስራ እኔ ነኝ የምሰራው። ምንድን ነው እየሰራሽ ያለሽው አሁን ከቲክቶክ ውጭ? ፋኖስቴክ ይባላል። የዌብሳይቶችን እንሰራለን፣ አፕሊኬሽን፣ ሶሻል ሚዲያ የድርጅቶችን ማኔጅ እናደርጋለን። እዛ ላይ ከቲክቶክ ጎን እዛ ላይ ነው የምሰራው ማለት ነው። ኦኬ። ስለዚህ የቴክኖሎጂ ግሩፕ አቋቁማችሁ የሰራችሁ ነው? ወጣቶች ሆነን አቋቁመን። ጎበዞች። ይሄ በጣም ተደነቁ ነበር። በጣም አሪፍ። ጎንደር ዩኒቨርሲቲ የሆነ ስራ እየሰራች ነበር አሉኝ። አንድ ፎቶግራፍ አሳይሽ? እሺ። ይሄ ፎቶ ምናምን ከአንዲት ማየት ከተሳናት እንስት ጋር ነው ያለሽው? በትክክል። ምንድን ነው ፎቶ? ምንድን ነበር ሰሪ የነበሩ እዛ ትምህርት ቤት ውስጥ? ጎንደር ዩኒቨርሲቲ እያለን እንግዲህ ግቢ ይዛ ነበር የደረሰኝና አይነ ስውራኖችም ክላሳችን ውስጥ አሉና በመጀመሪያ ሳይ ተደንቄ ነበር።
ምክንያቱም እዚህ ያለው እድሉም ስላልነበረ ብዙ ከዛ እንዴት ነው የምትማሩት እንዴት ነው የምታደርጉት ብዬ ኢንትረስትድ ሆኜ ጠየኳቸው። ከዛ እኛ ዲክታፎን አለን ሪከርድ ይደረጋል ከዛ ፈተና ሲሆን ሰው ይፈትነናል አሉና ይሄ ነገር ገረመኝ። ማለት እኛ እንኳን አንብበን የሚሰለቸን እነሱ ግን ሪከርድ ተደርጎ አዳምጠው ሰው ፈትነውና እንዴት ነው ብዬ ስጠይቅ እስቲ ሞክሪ ብሎ ሰጠኝ። የመጀመሪያው ልጅ ማለት ድምጼ ፈራው በቃ አልኩት ዝም ብዬ ማለት ተዳረኩላቸው። ከዛ በኋላ በዛ አጋጣሚ እንደዛ አይነት አገልግሎቶችን መስራት ጀመርኩኝ ማለት ነው። ከዛ በዚህ አጋጣሚ ብሩክሳይት ትባላለች በጣም የቅርብ ጓደኛዬ በጣም ጎበዝ ታለንትድ ሶሻል ወርክ ነው የተመረቀችው። እሷ ከፍሬሽ ጀምሮ ነው የምንተዋወቀው። ለነሱ ማስጠናትም አለ ሪከርድ ይደረግና ይሄ ሪከርዱ አዳዲስ ሲመጡም ፍሬሽማን ኮርስ ነበር በእኛ ሰዓት አዳዲስ ሲመጡ ለነሱም ይተላለፋል ማለት ነው። በዚህ መልኩ እንደዛ አይነት አገልግሎቶችን አደርግ ነበር። ከግቢው ወጥቼ ቀጥዬበታል ለ6 ወር ማስተርካርድ ፋውንዴሽን ውስጥ እንደዛ አይነት አሲስታንትነት በማገልገል ሰርቻለሁ። ማይተሳናቸውን ወገኖች እየረዳሽ ነው ማለት ነው በዚህ ጎን ለጎን? በትክክል አዎ። አይ በእውነት አንቺ የልጅ ቁም ነገረኛ ነሽ። በጣም አረጋግና በኢትዮጵያ የመጀመሪያው የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ የዲፕሎማቶች ሰፈር በሆነው በሳር ቤት እጅግ ዘመናዊ ውብ የመኖሪያ አፓርትመንት ከ21 በላይ መገልገያዎች ጋር ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በካሬ በ120 ሺህ ብር ማለትም ባለ 1 መኝታ 101 ካሬ በ1 ሚሊዮን 212 ሺህ ብር ባለ 2 መኝታ 159 ካሬ በ1 ሚሊዮን 908 ሺህ ብር ባለ 3 መኝታ 176 ካሬ በ2 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ የስማርትና ሌክዠሪ አፓርትመንት አንዱ አካል ሆኖ ምን ይሄ ብቻ በኢትዮጵያ አየር መንገድ ሼባ ማይልስ ጎልድ ስታተስ አባልነትን ያገኙ። ቢቱ ለዚህ አሁን ያስፈልጋል። ውሃ አስጠጣል። ጥሩ ነው። በወጣትነት ቁም ነገር ሰርቶ ማረፍ በጣም ጥሩ ነው። ስለዚህ እንደዚህ ስትታይ ቲክቶከር በጣም ብዙ ስራ ያለው ቲክቶክ ብቻ ላይ የሚውሉ ወጣቶች ይመስላሉ። ግን አሁን አንቺ ቴክኖሎጂ ግሩፕ ላይ ትሰሪያለሽ ከጓደኞች ጋር እንደዚሁ አይነት ስዋን ደግሞ ታግዣለሽ እና ልትመሰገኝ ይገባል። በጣም አሪፍ ነው። የቤተሰብ ሁኔታሽ ስንተኛ ልጅ ነሽ? ብዙ ወንድምና እህቶች አሉኝ። ብዙ ነን። ሁለተኛ ነኝ እኔ። ታናሽ ወንድሞችም አሉኝ ማለት ነው። ግን በብዛት ወንዶች ይበዛሉ እኛ ጋር ቤተሰባችን ላይና ያው ሴቷ እኔ ነበርኩኝ በደንብ። ብቸኛ ሴት ነሽ? አዎ። ታላላቅ ወንድሞቼ በደንብ። ለዛ ነው አሁን እንዳው እንደሽ ከነሱ የተማርሽ ነው። ምንሽ እንደዛ አይነት በገና አርሊ 20 ነሽና እንደ አይነት ቁም ነገረኛ ልጅ ያሳደጉ እናትና አባት ግን ትንሽ ቢገለጹ ደስ ይለኛል። አዎ። ስለዚህ ስለና አባት ገለጽልኝ። እናቴ በጣም ጠንካራ በጣም ቆንጆ እንደው ሞናሊዛ ነው የምጠራት እኔ። በእውነት በጣም ቆንጆ ነችና ሞናሊዛ ነው የምላት። በጣም ጠንካራ ጥንካሬን ከሷ ብዙ ሰው ጠንካራ ነች ይለኛልና ጥንካሬን ትህትናን ፍቅርን ያዩት ከሷ ነውና በጣም ላመሰግናት እወዳለሁ። አባቴም ደግሞ የስራ ሰው በጣም የስራ ሰው ታታሪ። ከሱ ደግሞ ቲክቶክ ላይ ብዙ ሰው አይሰለችሽም ይለኛል። አለመሰልቸትን ከሱ ነው የተማርኩት። በጣም ጠንካራ ታታሪ ነውና ሁለቱንም ማመስገን ፈልጋለሁ። ሳስበው ቁንጅናን ከእናትሽ የስራ ትጋትን ደግሞ ከአባትሽ ወሰድሽ ይመስላል። በትክክል ለእኔ መልስ ማግኘት ጭብጨባ የለም። በጣም ደስ ይላል። ወደፊት ምንድን ነው መሆን የምትፈልጊው? ወደፊት እንግዲህ በእውነት ምስላት ሴት አለችን የራሴ ማስባት ማለት ነው። ግን ከዛ ባለፈ ከራሴ አልፌ ለሰው መትረፍ የሚለው ነገር ከድሮ ጀምሮ አይምሮ ውስጥ አለና ባለውበት የስራ ዘርፍ ከራሴ አልፌ ለሰው መትረፍ አርአያ መሆን እመኛለሁ ፈልጋለሁ። አንድ ፎቶግራፍ ወሰድሽ። ምንድን ነው ፎቶግራፍ? ምንድን ነው? እቺ እንግዲህ ልጅ እያለሁ ዋንደር ውመን ሱፐር ውመን መሆን ይመቸኝ ነበር አይ ነበርና ይሄኛው እንግዲህ ዲዛይን የተደረገው አይሾስፒድም ሳገኘው አይተ ከሆነ የሱፐር ውመን አይነት ኢንስፓይሬሽን አለው። ጋውን አለው፣ ቦክስ አለው፣ ጥንካሬ የሚያሳይ ነውና እቺን እንግዲህ ሱፐር ማሪያ ብያታለሁ። ሱፐር ማሪያ አንቺ ነሽ አይደል? እኔ ነኝ። ዲዛይን ያደረኩትም በዲዛይን ተደርገው እኔ ነኝ። ከዛ በአሁን ሰዓት እንግዲህ ከዲዛይነሮች ጋር አብሬ ኮላብ አድርጎ እየተሰራ ነው የሚገኘው። ይሄንን ካራክተር ሰዎች የምታግዝ፣ ሴቶች የምታግዝ፣ ስሞል ቢዝነሶችን የምታግዝ፣ መልካም ምሰራ፣ ሀገሯን የምታስተዋውቅ በተለያዩ መድረክ ላይ ምፈልጋት ሴት ነች። ሱፐር ውመን ሆኖ ግን ልብሷ እንደምታዩት በጥለት ነው። እኛ ሀገር ላይ የለም። የመጀመሪያዋ
ሱፐር ውመን ሆኜ እመጣለሁ ማለት ነው። ዋው ያብቃት። ሱፐር ውመን ለመሆን ያብቃት። አይ ያሳካልሽ። አሜን። እንደምትሆኚ ተስፋ አደርጋለሁ። ያኔ ታቀርበኛለህ በዛ ልብስ በድጋሚ እዚሁ ለብሰሽ ለብሼ። ያብቃት። ቀጣይ ምን መስራት አስበሻል? እንደው እንግዲህ 2 ነገሮችን አስቤያለሁ። የመጀመሪያው ኢትዮጵያን ቲክቶክ ላይቭ አዋርድ የሚለው ነው። የራሱም አካውንት ተከፍቶለታል። እንዳልኩ ጌመሮችን ያው ቲክቶክ ላይ አዳዲስ ሰዎች አሉና እነሱንም ሰፖርት ለማድረግ ነው። ትላልቅም ጌመሮችን አወዳድሮ መሸለም ፈልጋለሁ ማለት ነው። በትልቅ ኢቨንት በትልቅ ስክሪን ተደርጎ ይሄኛው በኦልሬዲ ዌብሳይቱም ዴቨሎፕ ሆኗል። ብዙ ሰዎች ተመዝግበዋል። ይሄንን አደርጋለሁ። ሁለተኛ ደግሞ ሱፐር ውመናችን እንግዲህ አሳካል ኦልሬዲ ዲዛይን ተደርጓል ከዲዛይነሮቼ ጋር። ኤላና ዲዛይነር ነች። ከእሷ ጋር ዲዛይን አደርገናል። ያንን ደግሞ ወደ ህይወት ማምጣት። አይ ጠንካራ ነሽ፣ የምታሳኪ ይመስለኛል። ሁለቱም ይሳካል። በመጨረሻ ማስታወፍና የምታስተላልፊውና የምታመሰግኘው ሰው ካለ? ያው እንግዲህ በመጀመሪያ አመሰግናለሁ ጋብዘኸኝ እዚህ አክብረህ ስለጠራኝ በእውነት አመሰግናለሁ። እንዲሁም ደግሞ የሚያግዙኝ ከጎኔ የሆነው ሰፖርት የሚያደርጉኝ ጓደኞቼ፣ ቤተሰቦቼን በጣም ማመስገን ፈልጋለሁ። ፎሎወሮቼ ቤተሰቦቼ ናቸውና እነሱ እዚህ ያደረሱኝ ሁሉንም ማመስገን ፈልጋለሁ። እንግዲህ ጠንክሬ ሰርቼ አኮራቸዋለሁ። በጣም አሪፍ። የሆነ ሰው ሹክያ ነበረ ትዳር አላሰበችም። ትንሽ ልስራ አይሻል? ምልክት ያሳየኛል ሰው። ቆይ ትንሽ ገና አልታሰበም። አሁን ላይ አላሰብኩት፣ አልዋሽም። ከሱፐር ውመን በኋላ ይሻላል እንዴ? ሱፐርማን እፈልጋለሁ። ከሱፐር ውመን በኋላ ሱፐርማን ይምጣ። እንጠብቀዋለን። ጥሬና ክብረሽ እዚህ ስለመጣሽ በጣም አመሰግናለሁ። እንደዚህ አይነት ወጣቶች እና ኢነርጀቲክ የሆኑ መስራት የሚፈልጉ መስራት የሚያስቡ ወጣቶችን መጋበዝ እወዳለሁ እና ለዚህ ነው የጋበዝኩሽ። እንቅስቃሴሽን አይቼ በጣም ጥሩ ስራዎች እንደምትሰሪ ስላወቅኩ ለማበረታታት ፕሮሞት ለማድረግ ነው የጋበዝኩሽና በጣም አመሰግናለሁ። ይችን ባለህልመኛ ወጣት በክብር እንሸኛታ። በክብር እንሸኛ። Thank you. Who are you?